ሰላም እንዴት ናችሁ? ሙስሊሞችም ክርስቲያኖችም እስቲ ምርጫ ሰጣችኋለሁ። ስለ ጋብቻ ሙሐመድን ነው የምትከተሉት አርአያ አድርጋችሁ ወይንስ ቅዱስ ጳውሎስን? ኢየሱስን ትወዳላችሁ? አዎ እንወዳለን። ኢየሱስን ትወዳላችሁ አይደል? ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት። ኡስታዙ መስጊድ ውስጥ እንዴት ነበረ የሚያስተምረው? በምን አይነት መንገድ ነው የሚያስተምረው? እኛስ እንዴት እያስተማርን ነው? which one is best? ባለትዳር ነው፣ ልጆችም አላቸው ይባላል። እውነት ነው? 8 ልጆች ናቸው ያሉኝ፣ 4 ወንድ 4 ሴት አለ። ማታ ማታ የዚህ መምህር ቤት ነው ጉድ 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 ያለ ጉድ። አቤት ውርደት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁኝ። መብራት አሁን መጥቶልኛል። ድንገት ደግሞ ካልጠፋ አትሊስት ያለንን ሰዓት እንድንጠቀምበት ስላሰብኩኝ ተመለስኩኝ። በተለይ አሁን ላይ በደንብ አድርገን የምናገር ፈልገው በእስልምናው ላይ ያለውን ኬዝ ነው። ስለዚህ ከመጀመሪያው ጀምረን የምንመለከተው ነው የሚሆነው የእስልምናውን ጉዳይ እንደተነጋገርነው እስከ ዳግማዊ ትንሣኤ ድረስ 100,000 ለመግባት ጥረት እያደረግን ስለሆነ በሰፊው እንመለከታለን። በዋናነት የእፎይን ጉዳይ ኬዝ የምናነሳ ቢሆንም አንድ ጉዳይ ጣልቃ ማስገባት አይቀርም። ከዛ በፊት ግን እህቶቻችን የእፎይን ቪዲዮ ማየታቸው እንዴት አድርገው እንደተደሰቱ ላሳያችሁ። ማታ ማታ የዚህ መምህር ቤት ነው ጉድ 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 ያለ ጉድ። አቤት ውርደት። ኑዛ ቁጭ በሉና አዳምጡ። ማርያምን ጉድ ነው የምትሰሙት። ደግሞ እኮ አነባቡ ራሱ ይገርማል። በጣም ነው የሚመልሰው መልስ። በስመ አብ ጀግና ነህ አንተ። ነው ወለደች እናት እንዳንተ አይነቱ ማቶ ብትወልድ ምን አለበት እዚች ምድር ላይ? ከነ ማስረጃው መልሱ ራሱ እንዴት አረጋቸዋል? ደግሞ መስማት ጥጥ ነው። እኔ እንጃ። እኔ እንዳንተ መምር አይቻላቀም። ፈጣሪ እድሜህን ያራዝም። መልስ መስጠት ማለት እንደሱ ነው። በቃ ሃይማኖቱን ማስከበር ማለት እንደዚህ መምር ነው። መድኃኒዓለምን በጣም ነው ያደነኩት። የት ነው ያለ? ያ የሱ ግሩፕ ውስጥ አስገቡኝ። እኔ ጉድ እየሰማው ነው ገና ብዙዎች ይሰሙታል። ገና ብዙዎች ይሰሙታል። አንድ ኡስታዝ ስለ ትዳር ሲያወራ ለ10 ሰከንድ ድረስ ተመልከቷት። ከአክስትና ከአጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰቡ ውስጥ የተረገመ ነው የሚባለው። ይሄ እርጉም ምን ፈልጎ ነው እዚያ ሄደው? በነገራችን ኢትዮጵያዊነት ይዟቸው እንጂ ሌላ ነገር ማድረግ ይችላል ነበር። ስለዚህ ከአክስት ልጅና ከአጎት ልጅ ውጪ ወጥቶ የሚያገባ ሰው ቢኖር ርጉም ተብሎ ነው የሚታሰበው። እየተግባባ ነው ብዬ አስባለሁ። በባለፈው ከአጥማቂያን ጋር ተገናኘ በሰራው ቪዲዮ ላይ አንድ ሐሰት አጥማቂ መጥተዋል፣ ፕሮቴስታንት ናቸው፣ ፓስተር ናቸው ምናምን ሲባል ነበርና እንግዲህ በአንድ ኢንተርቪው ላይ ደግሞ ሲናገሩ እንደሰማቸው ቁምስናም ጭምር ቆሞስም ጭምር እንደሆኑ ተናግረዋል። ግን እነኚህ ሰው እንዴት ናቸው የሚለውን ነገር እንስማ። ትዳር ነው፣ ልጆችም አላቸው ይባላል። እውነት ነው? 8 ልጆች ናቸው ያሉኝ፣ 4 ወንድ 4 ሴት አለ። እንግዲህ አንዳንዶቹ ኦርቶዶክስ ናቸው፣ ሌሎቹ ደግሞ እንግዲህ እኔ ብዙ ጊዜ መቼም በእርግጥ ያልሆኑትንም ኦርቶዶክስ እንዲሆኑ የመከርኋቸውም አሉ። እኔ ያው ዝም ብዬ በረሃውን ስለሆነ ተለያይተናል። አሁን ራሱ ሰው በዚህ ሁኔታ በዚህ ዘመን ምን ላይ እንዳለ ማወቅ ራሱ ያስቸግራል። በጣም በጥጋት ነው እያገለገሉ ያሉት። ከዛ ይሯሯጣሉ፣ አንዱን ቋሚሮን ይቀባሉ፣ ጸበል ያጠምቃሉ፣ ይወዱ ያነሳሉ። እስኪ አብረን እንከታተላቸው። ምናልባት እሳቸው ፈቃደኛ ከሆኑ ያለው ነገር እውነት ነው ወይስ አይደለም የሚለውን አብረን እንጠይቃቸዋለን። ልጅም አላቸው ይባላል። ፕሮቴስታንት አዳራሽ ውስጥም ያገለግሉ ነበር ይባላል። ጠቅላይ ሚኒስትሩ ጋርም አብሮ ግንኙነት አላቸው ይባላል። ክህነትስ ማን እንደሰጣቸው፣ ማጥመቅ መቼ እንደጀመሩ፣ ልጅ ካላቸው ወደ ቁምስና እንዴት እንደገቡ፣ ወረቀቱ ማን እንደሰጣቸው፣ በተለያዩ ቦታዎች የት አገልግለዋል፣ ሲያገለግሉበት የነበረው ቸርችስ እንዴት ወጡ፣ የዛኔስ ከዛ ከወጡ በኋላስ እንዴት ክህነቱ እንዴት ቀጠለ የሚለውን አብረን የምንመለከት ይሆናል። ለማንኛውም ከእሳቸው ጋር አብረን ቆይታ እናደርጋለን። ያ ማለት ፈቃደኛ ከሆኑ ብቻ ነው። እኔ ስሜ አባ ባህታዊ ተክለ ማርያም ጸጋዬ መንግስቱ
እባላለሁ። አሁን የሚያገለግሉት የት ደብር ነው? የማገለግለው አሁን የምገኘው ሀያት ጣፎ ተክለ ሃይማኖት ገዳም ነው። አሁን እዛ በጠበል አገልግሎት እያገለገልኩ እገኛለሁ። እንግዲህ ቁምስናውን ያገኘሁት እዚሁ ነው። ጠቅላይ ቤተ ክህነት ሄጄ ነው ቁምስናውን የሰጡኝ አቡነ እንጦስ ናቸው። ነግሬያቸው ለአባታችን ይህን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡኝ። ይኸው በዛ ሁሉ ያናጠቃሉ ቁምስና ሰጡኛል። ይኸው የፕሮቴስታንት አዳራሽ ከፍተው ያስተምሩ እንደነበር መረጃዎች እየወጡ ነው። ይህ ነገር እውነት በቸርች ነበሩት? አገልግለዋል? እንግዲህ ከሚነሱ ነገሮች መቼም እውነትም ሐሰትም ይነሳል። ሁለቱም አይቀር በሰው ላይ ወደ እውነት ጠጋ ያለም ጭራሽ ሐሰት የሆነም አለ። የተለያየ የሚነሳ መቼስ ኃላፊ ሆኜ እዚያ ድርጅት ውስጥ ማለት ህፃናት ማሳደጊያ ደብረ ሲና የሚሉትም ሁሉ እሱ ነው። እኔ ግልጽ አድርጌ ነው የምልህ፣ ምንም ችግር የለም። እናት አባታቸው የሞተባቸው እናት ወይም አባት የሞተባቸው ብዙ ቤተሰብ የሆነባቸውን ምንም ሃይማኖት ሳይለይ ሁሉንም ሃይማኖት የሚረዳ ድርጅት ኃላፊ ሆኜ ሰርቻለሁ። በኃላፊ ሲቪል ሆኜ ማለት ገና ወደ ምንኩስና ምንም በዓለም ሳለሁ ማለት ነው። በቃ ይሄንን በቃ ግልጽ የሆነ እኔ መካነ ኢየሱስ ድርጅት ነው። አዎ እዛ ኃላፊን በስራ ተቀጥሬ በቃ ይሄ ነው። አዎ ተቀጥሬ ሰራ ነበር። በዛ ውሸት ነው የለም። እንዲህ ሌላ አዳራሽ በእኔ ስም ሊያደርጉት ፈለጉ እንዴ? አዳራሽ እኔ የለም፣ ለእኔ የሆነ አዳራሽ የለኝም። ይሄ አዳራሽ የሚባል አላቅምም። እንግዲህ ስሜን ዝም ብላችሁ በሐሰት የምታጠፉት የምትወነጅሉ በመጀመሪያ እግዚአብሔር ይባርካችሁ። እሺ እዚህ ጋር እናቆሙና ብዙ የተለያዩ ሀሳቦች ሊነሱ ይችላሉ። ብዙ ጥያቄዎችም ሊነሱ ይችላሉ። መቼ ነው የተወለዱት ልጆቹ? በቅስና እያሉ ነው? ከቅስና በኋላ ነው የመነኮሱት? አንድ ነገር ምንኩስናውስ እንዴት ነው? እንዴት መጣ? ቁምስናው እንዴት መጣ? ተገቢ ነው ወይስ አይደለም? ልጅ ያለው ቆሞስ ይባላል ወይስ አይባልም? የሚሉ ነገሮች በጣም ብዙ መፍታት ያለባቸው ነገሮች አሉ። ለአድማጭ ለተመልካችን ተዋዋደን አንድ ራህማ እስላማዊ ድርጅት ይባላል። አይ ቲንክ ስልጠና ያለ ድርጅት ይመስለኛል። ወጥተው እንዲህ ሞክ እያደረጉ ነው። ሰዎች ግርዶ አድርገውብናል። ይህ ግርዶ ምንድነው? ፕሮፓጋንዳ ነው። ስለዚህ ጠንቅቀን ማወቅና መረዳት ያስፈልጋል። አልመሲህ የመርየም ልጅ ለእስራኤል የተላከ ከአላህ የተላከ ነብይ ነው። ይህንን ደግሞ ሰርች ማድረግ አለብን። የያዝነውንም መጽሐፍ እናንብበው። ሰዎች ዝም ብለው በጭፍን ሊነዱን አይገባም። ነገ ከሞት በኋላ እጅግ ዘግናኝ የሆነ ቅጣት አለ። የዚህ ምድር የተፈጠርንበትን አሞክናዊ በምክንያት ካላወቅነው ከባባድ የህይወት እርከኖች አሉ። የሰው ልጆች ሞተው ከምድር በታች ሆነው ዝም ብለው የሚቀመጡበት ተጨባጭ አይደለም ያለው። ስለዚህ ማወቅ ይገባናል። ይህ ሰማይ ይህ ምድር ሲፈጠር በምክንያት ነው። ስለዚህ ያንን ምክንያት በአግባቡ ልንረዳ ይገባል። የሰው ልጆች ሆይ ቁሉ ላ ኢላሃ ኢላላህ። ሁሉም ነቢያቶች እዚህ ምድር ላይ መጥተው ሲሰብኩ የነበረው ከአላህ በስተቀር አምላክ የለም የሚል ነው። እርግጥ ነው እዚህ አብዛኛው ኢትዮጵያውያን የምናውቀው ምንድነው? ፈጣሪ አላህ ሲባል ልንሸማቀቅ እንችላለን። ግን ከዛ በፊት ከቁርአንም በፊት የነበሩ መለኮታዊ መጽሐፍቶች ሲሰበኩ የነበረው አላህ ነው። ምንድነው መሰረታቸው ኦሪጂናላቸው መጽሐፍ ቢታይ ይህንኑ ነው ሲሰበክ እንደነበረ የሚታወቀው። ዛሬ 2 ሲደመር 1 3 ነው ከተባልን በኋላ 1 ሲደመር 2 ኮንፊውዝድ ሊያደርገን አይገባም። የሰው ልጆች አምጡ ነው። እኛ እኮ ጥያቄያችን እኮ እሱ በፊት የነበሩ ነቢያት እንደዛ ብለው የሚሰብኩ ከሆነ አምጡት ማስረጃውን። ዶክመንቱን ካላመጣችሁት ግን መጽሐፉን ካላመጣችሁት ግን ጽሁፉን ካላመጣችሁት ግን በጥናት የመጡ ጽሁፎች ካላገኛችሁ ግን ሳክስ ነው፣ እንደ መሐመድ እየሰከሳችሁ ነው ብለን የምንነግራችሁ። በነገራችን ላይ ግልጽ ነው የምንነግራችሁ፣ ምንም የምናፍረው ነገር የለም። መሐመድም ከ600 ዓመት በኋላ ተነስቶ ዋሸ። ክርስቶስንም ሙስሊም አደረገው፣ ኢሳያስንም ሙስሊም አደረገው፣ አብርሃምንም ሙስሊም አደረገው። ምናውቀው ነው። በመጽሐፍቶቻቸው ራሱ ፕሪ ኢስላሚክ ፔሪድ ነው የሚለው። እስልምና ከመምጣቱ በፊት ነው የሚለው። እስልምና የመጣው በመሐመድ ጊዜ እንደሆነ
ግልጽ ስለሆነ ማለት ነው። ሌላኛውን እንስማ። ኢየሱስን ትወዳላችሁ? አዎ እንወዳለን። ኢየሱስን ትወዳላችሁ አይደል? ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት። ምክንያቱም ኢየሱስ ሙስሊም ስለሆነ። አብርሃምን የሚወድ ሰው ካለ የአብርሃምን እምነት እስልምናን ነው መከተል ያለበት፣ አብርሃም ሙስሊም ስለሆነ። ኤልያስን የሚወድ ሰው ካለ ኤልያስን መከተል፣ የኤልያስን እምነት እስልምናን መቀበል አለበት። ምክንያቱም ኤልያስ ሙስሊም ስለነበረ። ኤርሚያስ ሙስሊም ነው። አብዛኛው ነቢያቶች፣ ሁሉም ነቢያቶች ሙስሊም ናቸው። ያስተማሩትም እስልምናን ነው። ስለዚህ ይሄንን የነቢያቶችን መንገድ እስልምናን ተቀበሉ። ያኔ እረፍት፣ ሰላም ታገኛላችሁ። ለምሳሌ አንድ ሰው ኢንዱስትሪ እየሰራ ባንክ ቤት ሄዶ ደመወዝን መቀበል አይችልም። ከአንዱ አምላክ ውጪ ሌላን እያመለከ የአምላክን ገነት ሰው መከጀል አይችልም። የአምላክን ገነት መከጀል የፈለገ ሰው አምላክን ብቻ ነው ማምለክ ያለበት። የግል መስሪያ ቤት እየሰራ ከመንግስት መስሪያ ቤት ደሞዝ አትቀበልም። ልክ እንደዛው ለጣዖት እየሰገድክ ለጠንቋይ እየሰገድክ የአምላክን ገነት መከጀል አይቻልም። የአምላክን ገነት ከፈለግ ለአምላክ ስገድ፣ ከዛ ከአምላክ ዘንድ ደሞዝን ታገኛለህ። ጠንቋይ ጋር ምሰግድ ከሆነ ጠንቋዩ የፈለገውን ያርግህ፣ ምንም አይነት ገነት የለህም። ገነትን የፈለገ ሰው የአምላክን ስራ መስራት አለበት። አምላክን መታዘዝ አለበት። ከጣዖታት መራቅ አለበት። ከጠንቋይ መራቅ አለበት። ከደጋሚ መራቅ አለበት። ሰውን ከማምለክ ማምለጥ አለበት። ያኔ የአምላክን ገነት በነገራችን ላይ በእስልምና መጽሐፍቶቻቸው በተፍሲሮቻቸው የምናገኘው ነገር አላህ ራሱ ለመሐመድ እንደሚሰግድ፣ አላህ ራሱ ለመሐመድ እንደሚጸልይ፣ ሰለዋት እንደሚያወርድለት ጭምር ይናገራል። አላህ ለመሐመድ ይጸልያል። ስለዚህ እየተመለከ ያለው መሐመድ ፍጡር የሆነው እናት ብትታወቅ አባቱ የማይታወቀው መሐመድ ለዛ ሰው ነው ሰላት የሚሰገድለት። ለዛ በየቀኑ ሰለዋት የሚያወርዱለት ነቢያቶችም አላህ አማኞቹ ሙስሊሞቹ አላህም ሰለዋት ያወርድለታል። ለምን ሲባል ሰላም ስለሌለው አሁን ማለት ነው። ያ ነው የምናውቀው እስልምና። ባለፈው ታስታውሳላችሁ በአንዱ ሰው ሸሪዓ ተዳደር፣ ምክንያቱም ሳውዲ ላይ ጭፈራ ቤት የለም ዳንስ ቤት የለም የነበረው። እስቲ ዩቲዩብ ካላነሳብኝ ላሳችሁ። በጣም ይቅርታ ላይ እንደዚህ አይነት ነገሮች ኦዲየንስን አይመጥንም አውቃለሁኝ እንደማይመጥን፣ ግን እንደኔ ግልጽ ምን ነገር አለ በሚል ስለማስብ በሸሪዓ የምትተዳደር ሀገር ላይ ጭፈራ ቤት የለም ይላል። ያው ሐላል የሆነው ጭፈራ ተሸፋፍነው እና እባካችሁ አንዳንድ ሰዎች ባትሸውዱ ጥሩ ነው። ወደ ፎይ ገለምዳ ሰላም፣ እንዴት ናችሁ? ሙስሊሞችም ክርስቲያኖችም እስቲ ምርጫ ሰጣችኋለሁ። ስለ ጋብቻ ሙሐመድን ነው የምትከተሉት አርአያ አድርጋችሁ ወይንስ ቅዱስ ጳውሎስን? የቅዱስ ጳውሎስ አስተምሮና መመሪያ እንዲህ ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 እና 9 ላይ እንደዚህ ይላል፣ ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነሱ መልካም ነው፣ ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ብሎ ምክሩን ቅዱስ ጳውሎስ ይለግሳል። ቅዱስ ጳውሎስ አላገባም፣ በድንግልና ስለኖረ ላላገቡት ደናግላን እንደኔ ብኖሩ መልካም ነው፣ ነገር ግን በምኞት ከመቃጠል ደግሞ ብታገቡ ጥሩ ነው፣ አግቡ ብሎ ይመክራል። ሙሐመድ ደግሞ በጋብቻ ላይ ሱናውን ለሚከተሉ እሱን አርአያ ለሚያደርጉ ምን አይነት ነው ጋብቻው? ሱና ነቢ ዳውድ 21:1 ላይ The messenger of Allah married me when I was 7 years old. The narrator Suleiman said, or 6 years. He had intercourse with me when I was 9 years old. አይሻ ምን ትላለች? ሙሐመድ በ6 ዓመታቸው አገቡኝ፣ በ9 ዓመታቸው ወሲብ አደረጉኝ ትላለች። በ56 ዓመቱ የ6 ዓመት ሕፃን ልጅ ሙሐመድ አግብቷል። ሙሐመድን በዚህም ሱናውን ትከተላላችሁ? የ6 ዓመት የ56 ዓመት ሰው
ወሲብ ቢያደርጋት ቢያርሳት ቢቆፍራት ደስ ይላችኋልን? ሱናን ናሳኢ 296 ላይ It was narrated that Aisha said, Aisha እንዲህ ትላለች, I used to scrub the janaba on another occasion. She said, the semen from the garment of the messenger of Allah. ምን ትላለች ሕፃኑ አይሻ በ56 ዓመት ያገባት ተነብዩ ልብስ ላይ ስፐርሙን በእጄ ፈቀፍቅለን ነበር ትላለች። አሪያችሁ ማን ነው? የ56 ዓመት ሽማግሌ ሕፃን ልጅ ያገባው ወይንስ ራሱን በድንግልና ጠብቆ በቅድስና ብቻ የኖረ ፈጣሪውን ሲያመሰግን የኖረው ወይንስ ስሜቱን መቆጣጠር ተስኖት ልብሱ ላይ ስፐርሙ የሚረጨው ሙሐመድን? በትትና እስቲ ሙሐመድን አሪያ እንዴት እንዳደረጋችሁት ሙስሊሞች ቆም ብላችሁ እስቲ በእውቀት የምትመሩ ምላሻችሁን በኮመንት ላይ ያሳውቁን። እናመሰግናለን ወንድማችን እፎይ። ታዲያ ከዚህ ጋር በተገናኘ አንድ የሚያነሱት ሀሳብ አለ። ብዙውን ጊዜ ላይታችሁት ከሆነ መጽሐፈ ቀለሜንጦስ ላይ አንድ በአፕሊኬሽን ያለ ሶፍትዌር ላይ የኤዲቲንግ ስህተት ያልሆነ ንግግር እንዲናገር አድርጎታል አፕሊኬሽኑ እና መጽሐፍ ቅዱስ ላይ የለም፣ ሃርድ ኮፒው ላይም የለም፣ ሶፍት ኮፒው ላይም የለም። ነገር ግን በአፕሊኬሽን ሲሰራ አፕሊኬሽኑ ያዘጋጀው ሰው አሳስቶ አስቀምጦት ነበረ። እስቲ ወንድማችን እርማት ይሰጥበታል። ከዛ በተጨማሪ ደግሞ ከዚህ ጋር በተያያዘ ትላንትና የነበረ አንድ ከባድ ክርክር ነበር። የዝሙት ጉዳይ በተለይ ተነስቶ በእስልምና እና በክርስትና ጉዳይ ላይ እንዴት እነሱ በመስጊድ እንደሚሰብኩና እኛ ደግሞ እንዴት በቤተክርስቲያን እንደምንሰብክ እየታየበት ቪዲዮ ነው። እስከ ፍጻሜ ድረስ ተከታተሉት። ቸር ቆዩ። ሰላም እንደምን አላችሁ? ሰሞኑን አንዳንድ የእስልምና እምነት ተከታዮች የመሐመድን ስም ያድስልናል፣ ነብይነቱንም ያረጋግጥልናል፣ እንዳጠቃላይ የእስልምናን አስተምህሮ ቅጥፈት ይከላከልልናል በሚል እሳቤ ውስጥ ሆነው በክርስትና አስተምህሮም እኮ እንደዚህ የሚል አለ ብለው በመጽሐፈ ቀለሜንጦስ ያለ አንድ ጥቅስ ሲያመላልሱ ታየው። ማየት ጥሩ ነውና እኔም መረመርኩት። በነገራችን ላይ አይደለም እውነት ያልሆነውን ይቅርና እውነት እንኳን ቢሆን የመሐመድን የሥነ ምግባር ጉለትና የነብይነት ቅጥፈት የሚያድስ አዲስ ታሪክ አዲስ እውነት በዚች ዓለም አይፈጠርም። ሰማይም ዝቅ ብትል ምድርም ብቅ ብትል እውነት እውነት ነው። እንዴት ሊለወጥ ይችላል? በአይን የሚታይ በእጅ የሚዳሰስ ስራ እንዴት ሊለወጥ ይችላል? እንዴት ሊካድ ይችላል? ወደ ዋናው ሐሳብ እንሄድ። በመጽሐፈ ቀለሜንጦስ ላይ ያለው መቼም እንደምታውቁት የፊደል ወይም የቀለም ግድፈቶች በየቤቱ አሉ። ለምሳሌ ቁርአንን እያስተካከልን ነው የምናነበው እንጂ ብዙ የቀለም ግድፈቶች አሉ። ያን እንደ ምክንያት አናነሳም እንጂ አንድ ቀለም ሲገድፍ ወደ ጸያፍነት ነው የሚሄድ። አማርኛ ደግሞ አስቸጋሪ ነው። ቀለሙ ተመሳሳይ ወይም ድምፁ ተመሳሳይ ስለሆነ ብቻ በፈለግነው ሐሳብ ብናስቀምጠው ልክ አይመጣልን። ስለዚህ አንዳንድ የፊደል ግድፈቶች በሞባይል ላይ በምናገኛቸው አፕሊኬሽኖች ላይ የሆነ ግድፈቶች ሲገኙ ነገሮችን በቅን መንገድ ማየትና ከሙሉ ሐሳቡ ወይም ደግሞ ሙሉ ይዘቱ ምን ይላል የሚለውን በደንብ ማንበብና መመርመር ያስፈልጋል ማለት ነው። እስኪ ወደ ዋናው ይሄ ልሂድና ይሄ እዚህ ያለውን የመጽሐፉን እንየው። እኔ ላንብብላችሁ። እንዲህ ነው የሚለው። ሕገቡ በሴት ሞት ምክንያት 40 ቀን አለቀሰ። ሴጋ ከመታ በኋላ ሄኖስ ሕዝቦችን በቅንና በእውነት መራቸው። አባቱ ሴት የነገረው ሁሉ ፈጸመ ይላል። ልብ በሉ። የቀለም ግድፈት የሚጀምረው ከቁጥር 29 ነው። መጽሐፈ ቀለሜንጦስ 3ኛው ምዕራፍ ላይ አይደለ? ቁጥር 29 አይደለ? ሕዝቡ በሚል ፈንታ ሕገቡ ነው የሚለው። እንግዲህ አሁን የቀለም ግድፈት ነው። ሰዎች ግን ሴጋ የሚለውን ስለሆነ የሚፈልጉትና በክርስትናው የሆነ ስህተት እናገኛለን ስለሆነ መሯሯጣቸው ገ በሚል ፊደል ፈንታ ማን አስገቡት? ሕዝብ የሚል አስገቡ ማለት ነው። ዝን ተክተው ሕዝብ ብሎ ሞሉት። ነገር ግን የሚለው ምንድን ነው? ሕገቡ ይላል እንጂ ሕዝቡ የሚል አያገኙ። የሚገርማችሁ ነገር ጥሩ ነው። አቃንቶ ልክ እኛ ቁርአን እያስተካከል እንደምናነበው ሁሉ
ይሄንም አስተካክሎ ማንበቡ ህዝብ የሚለውን አስተካክሎ ማንበቡ ጥሩ ነው። እሺ ይሁን። ከዛ በሴት ሞት ምክንያት 40 ቀን ያለቀሱት በሴት ሞት ምክንያት ነው። ሴት የአዳም ልጅ ነው። የሄኖክ ወይ የአቤል ምትክ ማለት ነው። የእሱ ልጅ ነው። እሱ ከሞተ በኋላ አለቀሱ ነው። ከዛ ምን አለ? ሴጋ ከመታ በኋላ ሄኖስ ህዝቦችን በቅንነት በእውነት መራቸው። አባቱ ሴት የነገረው ሁሉ ማለት አሁን ካለቀሱ በኋላ ሄኖስ መራ፣ ህዝቡን መራቸው ማለትና ሴጋ የሚለው ምን ያገናኘዋል? ለቅሶ አለ፣ ሴጋ አለ፣ ህዝብ መራል፣ ምንም አያገናኝ። ስለዚህ የቀለም ግድፈት መሆኑን በትክክል መረዳት እንችላለን። ለምሳሌ ምን ማለት ነው? ህገቡ ባለው ፈንታ ህዝቡ፣ ሴጋ ባለው ፈንታ ደግሞ ሴት ከሞተ በኋላ፣ ከመታ በኋላ የሚለው ከሞተ በኋላ ለማለት ነው። ይህን ደግሞ በምን ልናረጋግጥ እንችላለን? መጽሐፈ ቀለሚንጦስ የተመለሰው ከግዕዝ ስለሆነ ከግዕዝ ወደ አማርኛ የተመለሰ ስለሆነ ግዕዙን አነብላችኋለሁ ማለት ነው። ግዕዝ አለ፣ የግዕዝ መጽሐፍ ቅዱስ ነው። ይህን ላንብላችሁ። የግዕዙ እንዲህ ነው የሚለው ወነበረ ላህ። እንግዲህ ግዕዝ የምታነቡ ምናልባት እንደዚህ አይታይም፣ እርግጥ እኔ ላንቡ። ወነበረ ላህ ላይለ ህዝብ፣ በህዝብ ላይ ለቅሶ ነበር አለ። ወነበረ ላይለ ህዝብ ዕለተ ያለውን ነው እንግዲህ 40 ቀን ካለቀሱ በኋላ የሚሉት ማለት ነው ያለው የአማርኛው። ወእምድህረ ሞቱ ለሴት ይላል። ወእምድህረ ሞቱ ለሴት ኮነኖሙ ሄኖስ ለህዝቡ በጽድቅ ወበረትዕ ወገብረ ላዕሌሆሙ ኩሉ ዘአዘዙ አቡሁ። አየው ወነበረ ላዕለ ህዝቡ ካለቀሰም በኋላ 40 ቀን ካለቀሰ በኋላ ወእምድህረ ሞቱ ለሴት፣ ሴት ከሞተ በኋላ ኮነኖሙ ሄኖስ ለህዝቡ በጽድቅ ወበረትዕ፣ በእውነትና በቅንነት ሄኖስ ሴት ከሞተ በኋላ ሄኖስ ህዝቡን መራቸው አለ። ማን እንዳዘዘው አለ? ወገብረ ላዕሌሆሙ ኩሉ ዘአዘዙ አቡሁ፣ አባቱ እንዳዘዘ ሁሉን አደረገ። አያችሁ፣ ሴጋ የሚለውን የቃል ግድፈት ሳያስተካክሉና ሞት የሚለውን ሳያስተካክሉ እንዳለ አቅርበው የክርስትና አስተምህሮ እንደዚህ ይላል ብሎ መናገር ስህተት ነው። ሌላው እርሻ የሚለውም ደግሞ አንዳንድ ሰዎች ስታመላልሽ አይቻለሁ። ይሄም ልክ አይደለም። እውነቱን በቀጣይ ቪዲዮ እለቀዋለሁ ማለት ነው። በነገራችን ላይ ይህ ቪዲዮ አሁን ብዙ እይታ እያገኘ አይደለም እና እናንተ በምትጠውት በተቻላችሁ መጠን ሸር እያደረጋችሁ እይታ እንዲኖረውና ህዝቡ ተደራሽ እንዲሆን አድርጉልኝ። አመሰግናለሁ። ኡስታዙ መስጊድ ውስጥ እንዴት ነበረ የሚያስተምረው? በምን አይነት መንገድ ነው የሚያስተምረው? እኛስ እንዴት እያስተማርን ነው? which one is best? እንግዲህ እሱን ለአድማጭ እንናገራለን። በመስጊድ ደረጃ አስቡት፣ ቤተ መቅደሳችን ውስጥ እኛ ከቅዳሴ ስርዓተ አምልኮ ውጪ ምንም አናረግም። እርግጥ ነው እነሱ ስርዓተ አምልኮ ነው የፈጸሙት፣ ምክንያቱም ወሲብ አምልኮ ነው ስላልኳችሁ ማለት ነው። ከቪዲዮ ላውጣው እንዴ፣ ቪዲዮ ለተንተርሰን ብኔ እስከምትከፍተው ድረስ እኔ ስለሚራጅ ልንገረው። እሱን ትቀጥላለህ። ማነው ከማይኩ ነው ራሱ ያነሳምድ ሀሳቡ እንዳይቀላቀላ አነሳው። አንዴ ከተነሳ ይቀጥል። that's your topic though dude። አንተ እሱን በደንብ እንትን ትላለህ። ስለ ዶግስ ኤክስፕረስ መስማት አትፈልግም? ዲል አይፈልግም። እኔ ልጨነቅልሽ እዚህ ግዝሙት እንኪ ጋብቻ የሚባለው ነገር ራሱን የቻለ ዒባዳ ነው። ጋብቻ እንደምንታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። እዚች ጋር ዒባዳ ማለት ምን ማለት ነው ብያቸዋለሁ። አምልኮ ነው ብያቸዋለሁ። ሉክ ህፃናቶች ናቸው ያሉት መስጊድ ውስጥ ነው፣ መንገድ ላይ ምናምን አይደለም። ህፃናት ምናምን ይኸው ሰላት የሚሰገድበት ማለት ነው፣ እዛ ላይ ነው። እሱን ልብ ብላችሁ ተከታተሉ። ኢባዳ የሚለው አምልኮ ነው ብያቸዋለሁ። ኢባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን
በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላል የሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ፍስም የሚገናኘው ታውቃላችሁ? ቶሎ ቶሎ የሚሄደው ወዴት ነው? ጫርጫር አድርጎ ቁብ ነው አይደል? አሁን ትንሽ ጫርጫር አድርጎ ቁብ ወይ ቶሎ ቶሎ ወዴት ነው የሚሄደው? ጥሬውን ለመልቀም ነው ዶሮ ቶሎ ቶሎ ይሄዳል ሲሉ፣ አሁንም ጫርጫር አድርጎ ጉብ ይላል። አሁንም ጫርጫር አድርጎ ጉብ ይላል። ቶሎ ቶሎ ሚስቱ ላይ ይወጣል። ጫርጫር አድርጎ ጉብ ይላል ማለት አሃ አሁን ገባሁ። አሃ ጥሬውን ለቀም ያደርግና ሚስቱ ላይ ይወጣል፣ ወሲብ ያደርጋል። ስለዚህ ማንም ሰው እንደ ዶሮ ቶሎ ቶሎ ብሎ ከሚስቱ ጋር መገናኘት አይችልም። ስለዚህ ሙስሊሞች ዶሮ ይበልጣቸዋል። አንድ ስሟቸው ኡስታዝ በደንብ ነው የሚያብራሩት። መስጊድ ውስጥ ነው ጋይስ፣ መንገድ ላይ ምናምን ወይ ደግሞ የሆኑ ግለሰቦች ያወሩት ህጻናቶች አሉበት ማለት ነው። ኤግዛክትሊ ያ እንግዲህ የፈጣሪ ቤት ውስጥ ነው። እኛ ቲክቶክ ላይ ሐዲሱን ብናነበው ለምን ይሸማቀቃሉ? መስጊድ ውስጥ እየተነበበላቸው ስሙት። ሶስተኛ ወጣቱ እኮ አፍሯል። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ፍስም የሚገናኘው ታውቃላችሁ? አሁንም ትንሽ ጫርጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫርጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል። አረጋለሁ የሚል ካለው እሺ አረግ ማለት። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ራስን እያወደ ወይኔ ጉዴ ይሻለኛል አለ ሰውዬው። በጣም እንደሳሱ እየነገሯቸው ለምን ሲባል ያገኙትን ነገር ሊጡንም ካገኙት ወዬ ነው፣ ይሄ ሀባቡንም ሲያገኙት ወዬ ነው። እና ራሳቸው ቶሎ ራሳቸውን ተቆጣጥሮ የመቆየት እንትን የላቸውም። እነዚህ አይነት ደግሞ ለስሜታቸው በጣም የሚጋለጡ ሰዎች ደግሞ እንደማይቆዩም እየነገሯቸው ነው። አክቹሊ ያው የውሻ ሌላ ታሪክ ነው፣ ግን እንዴት እንዲህ አሰናስለው የተናገሩበት መንገድ ብንጨርስ በጣም ደስ እና ኮንሴፕታቸው ምንድነው? የፈለገ ጀግና ነኝ ብትል እንደ ውሻ ረጅም ሰዓት አትቆይም። እሺ ሙስሊሞች አትቆዩም። ወንዶቹ ነው፣ ሴቶቹን አይደለም። ስፔሻሊ ወንዶቹን ነው እየተናገረ ያለው። ሴት አይመለከታትም። እዚህ ውስጥ ሰደቃው ለሴት ነው የሚለው ራሱ እኛም ጥያቄ ያለብን፣ ኢባዳው ለሴት ነው የሚለውን ጥያቄ ያለብን። ምክንያቱም እሷን አርካት የሚለግ የለም። እሳቸው ከራሳቸው እየተናገሩ ስለሆነ እኔ አላውቅም በግሌ። ወደ ቶፒኩ እንምጣና እንደ ውሻ አትቆዩም እያወዳደሩ ነው። መስጊድ ውስጥ ነው። አሁንም ልብ በሉ። ኧረ ቆይ አስጨርሳቸው። ቆይ የመጨረሻ ላይ ደግሞ እግዚኦ ነው የምትሉት የአህያው ጋር ይሄዳል ደግሞ። ያ ልጆቹን ግን ልብ በሉልኝ። በየቪዲዮ ማለት ስለማላቆሙ ለምን አይነት ልጆች ነው የትምህርት እያስተማሩ ያሉት? ህፃናቶቹን ልብ በሉልኝ። ገብታችኋል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቅ አርጋ ዝም ነው የምትለው ሴትዮዋ፣ አጥለቀው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው ዘከር ምንድን ነው አልገባንም። ዘከረ ማለት ያው በጨዋ አማርኛ ብልት የአህያን አያክልም እያሉ ነው። እንግዲህ ይህንን ነው እያደረጉ ያሉት። ይስቃሉ። እኛ ስንናገር ነብዩን ይሳደባሉ ይሉናል። እኛ ስንናገር በነገራችን
ሙስሊም ወገኖቻችን ይሄን እየሰሙ ይሆን አሁን በዚህ ሰዓት? እንዴ ዓለም እየሰማችሁ አይደል? እንዳንተ ተቀላል እንዴ? ባሮኪ አይ ቃሉን ጠራኸውና ምን ማለት ነው አልክ? አንተ መሰለ ይዘከረ እንዴ ማስታወስ እኔ ዝክር እኮ ነው። ዝክር ላይ ማን ያው ለምሳሌ በከቤትና ምን ዝክር ላይ መዘከር ማለት ማስታወስ እንደማለት ነው። ለምሳሌ የሆነ ዝክር ልታረክ ትችላለህ። በጻድቅም ስም ሊሆን ይችላል። እንግዲህ በጻድቅ ስም የሚሰጥ የጻድቁን ዋጋ ስለሚያገኝ እንደምታውቁት ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ጀምሮ የምናገኘው ታሪክ ማለት ነውና በቃ ዝክር ነው። በቃ ይሄ እንደው መንፈሳዊ ስራ እየተሰራ ነው። ድሆችን እያበላን ድሆችን የሚያጠጣ ይዘክራል እኮ ታዲያ ዲር እንደዛም እኮ ካልክ ኢባዳ ነው ይዘክራል። ኢባዳ እኮ ነው። አምልኮ እኮ ነው። ሰላት እንትን ወሲባ አምልኮ ነው እያሉ ይቀጥላል እኮ ስሙት አሁን ምን እንደሚሉ አለኝ እንግዲህ አለ የኔ ያክላል የሚል ካለ ማሳየት ይችላል። ኡስታዝ ሼባ ያቁምና ማሳየት ይችላል እንዳ ማሳየት የኔ ያክላል ያክላል የሚል ያውጣና ያሳየን እዚህ ውስጥ እያሉ ያናፋሉ ኡስታዝ እና ምን ቢት ብሎ አንድ ጀለስ ኮሜንት ላይ ጌታው ይሄ ናሽናል ጂኦግራፊ ነው ባለኛል። መስጊድ ውስጥ ነው መስጊድ ውስጥ ነው ግን መስጊድ ውስጥ ነው ተመልከታቸው እስኪ ወጣቱ ማለት ነው ወጣቱም ቅና ያልኩት የሚስቁት ምናምን ራሱ ማለት ነው ማለት ሙስሊም ወገኖቻችን እኛ ስናመጣው እንደው ከወገብ በታች ብቻ ነው። እስቲ እዩት በእናታችሁ እንደው ሼክ ተብሎ ኡስታዝ ተብሎ ቁጭ አድርጎ ወጣቱን እንዲህ ሲያስተምር እንደው ይሄ አሁን የዘላለም ህይወት ምኑ ያለው እስቲ በእግዚአብሔር ስም እስቲ ሙስሊም ወገኖቻችን መጽሐፋችሁ እንደዚሁ ነው የሚያወራው። ኡስታዞቻችሁ እንደዚሁ ነው የሚያወሩት። በነገራችን ላይ ልጆቹ እንደው እየተጫወቱ ነው። እግዚአብሔር ደስ የሚለው ነገር እንደው ጆሮ ሰጥተው እንኳን እያዳመጡት አይደለም፣ እየተሽከረከሩ እየተጫወቱ ነው ህፃናቶቹ ካያችኋቸው። ምክንያቱም ይሄንን ቢያዳምጡ ምንድነው ሊማሩ የሚችሉት? ምንድነው ሊማሩ የሚችሉት? በክርስቶስ በቃ እኛ መጽሐፋችሁን መጽሐፋችሁ አቃጥል ባሮኪ ይመስለኛል ማሚታይ እኚህ ሼክ በግልጽ ምናልባት ስላወሩት ይሆናል እንጂ ያው አስተምሮቻቸውን ነው ቁጭ አድርገው የነገሯቸው የሚያስተምራቸውን የተጻፈውን ይመስለኛልና አንዳንድ ወጣቶች ያው አዲስ አልሆነባቸውም እና በፊት ባዮሎጂ ስንማር የሆነ ክፍል ላይ ደረስን እና በጣም ይቅርታውን ለምናገረው ቃል እንግዲህ ያው ስላይን ነገሮች ውስጥ በቃ ባዮሎጂ እንትን ደረስንና ተዚያ ሁላችን ተፋፈርንና ሲያስተምሩን ዴክስ ስር ገባን ማለት ነው። ጌታን ይረን ዴክስ ስር ገባንና ተነሱና ምናምን ነገር አለን መምህራችንና ጮበል ይባላል እና ጮክ ትንሽ አማርኛው ሁለተኛ ቋንቋው ስለሆነ ጮክ በል አተ ተነሳ ምናምን አለን ማለት ነው። ቆጣን ዴክስ ስር ገተር ተሸፋቀነ ማለት ነው። አፍረንኛ ምንድነው አሁን ይሄ ምን ብለሽ ነው አስበሽዋል? ይሄ ክፍል ስንማር ሁላ እናፍር ነበርና ይሄ በሃይማኖት ደረጃ ደግሞ ቁጭ አድርጎ እንደዚህ የሚያስተምር ስለሆነ ያው ያስተማሯቸውን ነገር ነው ያብራሩትና በጣም ነው የሚገርመው። መስጊድ ውስጥ በዚህ ደረጃ ማብራራት ደግሞ ይሄ ደስ የሚል ሞራል ነው። ቅዱስ ጴጥሮስ ይላል አንደኛ ጴጥሮስ 16 እናንተ ካፊሮች ግን ማለት ነው ምንም በጎ ነገር ኦፕቲሚስቲክ አይደላችሁ። በአንደኛ ጴጥሮስ ምዕራፍ 1:16 ላይ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ይሰማል ቀጥይ ማማ ያለሽ ለማንኛውም ባሮክ አሁን ለተናገርከው ግን መስጊድ ውስጥ ባዮሎጂ ክላስ ኖሮ ቢሆንስ በምን ታውቃለህ? እሱ ሳይሆን ጋይስ እንድታስቡት የምፈልገው ነው ፖይንት። እኛ በቤተ ክርስቲያናችን ስርዓት አለ። ላይክ አሁን ስርዓት አምልኮአችንን መቅደስ ውስጥ ከፈጸምን በኋላ አሁን ምሕረት ላይ እንደዚህ እንትናች ወሬዎች ሁሉ አናወራማ። ቤተ መቅደስ ውስጥ ግቢ ውስጥ ነው የምናወራው። ኢቭን ለዛ እንኳን ቴክ ኬር እናደርጋለን። ይህንን ቤተ መቅደስ ውስጥ ብናወራ አስባችሁታል?
ባዮሎጂካል ላስ ቢኖራቸውስ ቆይ እናንተ በምን ታውቃላችሁ? ይሄ በጣም እንትን ነውና በጣም ዊርድ ነው ጌታን በነገራችን ላይ ያው እንጃ ይሄ ጌታን ለማውራት ራሱ ይከብዳል። ምን ለሚከብደው የሚያብራሩበት መንገድ እየተናገሩ ያሉበት ቦታ እየሰሙ ያሉ ሰዎችም ጭምር ስታገናኙ በራሱ የሚከብድ ነው። እነዚህ ሶስቱ ስታገናኛቸው ማለት ነው። እና እያብራሩ ደግሞ ያሉት ደግሞ እንግዲህ ይመስለኛል በእነርሱ የሃይማኖት መጋቢ ነው የሚባሉት አይደል? ያው እንግዲህ አሁን የኛ ካህናት ምን ይባላሉ? መንጋውን የሚጠብቁ እረኞች እስከሆኑ ድረስ መንጋውን ወደ በጎ መንገድ የሚመሩ ናቸው። መንገዱ የሚመሩት ደግሞ ወዴት ነው? ክርስቶስ እንግዲህ በፍጻሜ የሚመጣል በመጨረሻውም ዘመኑ ፍጻሜ ሲመጣ በቀኝ እንድንቆም የሚያደርገን መንገድ ያሳዩናል፣ ይመሩናል። በተሰጣቸውም ስልጣን ደግሞ ከጌታ ጋር ንስሐችንን እየተቀበሉን ከጌታ ጋር ደግሞ ምን የሚል ነው አየንተ እግዚአብሔርኖች ብለን አባቶችን እንላቸዋለን። ለእነርሱም እንደነዚህ ከሆኑ እነሱ ደግሞ እያስተማሯቸው አሁን ያሉት ደግሞ ምንድነው? ትንሽ ይዘገንናል ሀሳቡ ላይ ያስጣፋው እግዚአብሔርን ሀሳቡ በራሱና ማንች ስሟ ነበር ያላችሁ ያቺ አህያዋ ማን ነው? እንትኑ ቡራቅ ማነች? ቡራቅ ምንድነች? አዲስ የምትመጣው ጀት ነች? አይደለችም። በሰባተኛው ክፍለ ዘመን የነበረች ዶንኪ ኤርላይንስ ወይም ደግሞ ዶንኪ ኤክስፕሬስ ነበረች። ከአህያ የምትበልጥ ከበቅሎ የምታንስ ነጭ። ምን ኦኬ፣ እቺ ነች ቡራቅ። ያ ፊቷ ምናምን ተወውና ቡራቅ እቺ ነች። ቪዲዮ ነው ቤትሻ ብታሳይ ቤቲ የቀድሙ የማማይ ነበር ግን አኪዩሬት ማማይ መክፈት ከቻልሽ ድጋሚ ቡራቅን ለማናቃት ሰው ብናቃትስ ማሚታ እንዳሰብ እንዴት ነው? አይ ይሄ ስክሪንሾት አድርጌው ነው እንትን ላይ ምንድነው ዩቲዩብ ላይ ቡራቅ ብላችሁ ተጽፎ ሰው ይመጣል የሀገር ማለት ነው። እነዚህ እንደው እስቲ ዛይላችሁም የኢትዮጵያ ሙስሊሞች ቤት እኮ አይጠፋም ነበረና አሁን ግን ጠፍቷል። በየቤታቸው ብዙም አይገኝም እና ብቻ አጠፋም ነበር። ትዝ ካላችሁ አይቼው ማቅ መሰለኝ አይገርም? አዎ፣ ኧረ ድሮ እንደዚህ ሞልቶ ነው። በቃ ሙስሊም ቤት በገባን ቁጥር ይሄ ስዕል ነበረ። አሁን ግን ጠፍታለች። ምስኪና ምንጣፍ አለ። እንደዚህ አይነት ምንጣፍ ነበረው አስታወሳችሁ? ግድግዳ ላይ የሚሰቀል ነበረ። ምንጣፍ ላይ፣ ሰንደል ላይ፣ ቤታቸው ላይ በፖስተር በብዙ አይነት ቦታ ነበር። ግን መሐመድ በዚች እንግዲህ ሄደዋል ብለው ያምናሉ። ታውቃላችሁ፣ በዚች መሄዱ ብቻ ሳይሆን በጣም አስቂኝ ፖይንቱ መሐመድ ደግሞ እያነበሩ ነው ነበረ ሲራቱ ረሱልላህ የመሐመድ የህይወት ታሪክ ላይ ሲራው ላይ ደግሞ ምን ተብሎ ተዘግቧል? አይሻ እቤት ነበረ፣ የዛ ቀን ተኝቶ ነበር፣ በህልሙ ነው ሄደው ወይስ በድኑ እዚህ ነበር። መሐመድ ሲናገር ደግሞ መሄዴን አላህ ብቻ ነው የሚያውቀው፣ ወስዶኛል፣ በልቤ ወስዶኛል፣ ማንም አላየውም። ሜቢ ምስክር ልትሆን የምትችለው ማማ የቅድስት ነገር ነበር። እቺ ቡራቅ ነች፣ ቡራቋ ብቻ ነች ያየችው እና ሌላ ማንም ሰው አላየውም። እሱም መሐመድም ማንም እንዳላየው ይናገራል። ጆክ ነው እንግዲህ እኔ ማለት ይችላል ይህንን ነገር። እቺን ደግሞ እቺን የምትመሳሰል ደግሞ በግሪክ ጊዜ ጣዖት የምትመለስ ሴጋተስ ነው ነው የምትባለው። ሴጋተስ እሱ እኮ ታዲያ ፈረስ ነው እኮ እንዴ! ክንፍ ያለው ፈረስ ለፐርሴስ ከዙስ የተሰጠው ነው። ኧረ እሷ ጭራሽ አይገናኙም። በእናትህ እቺ እኮ ቡራቅ እኮ እስከ ሰባተኛው ሰማይ ድረስ ነው የምትነጠቀው። ፐርሴስ ግን ወደ ኦኬ ለካ ወደ ማውንት ኦሎምፐስ ወስዷት ነበረ። ይኸው ቆይ ያሳየ። ግን ፔጋሰስ ፈረስ ነው ዲር። እቺ እኮ ከበቅሎ ታንሳለች፣ ከአህያ ትበልጣለች። ይሄ ነው እንደ ያሳይቷል። አይዲያው ግን ሪሌቲቭ ነው ለማለት ነው። ያ አይዲያ ይሄ ነው። ልክ ነው።
ግን አብዛኛው እንደዛ አይነት ከሙስሊም ቤት ይህን ፈረስ አይገኝም ነበር። እኔ ቅድም መጀመሪያ ያሳያችሁ እሱ ነው አብዛኛው ቤት ሙስሊም ቤት የሚገኘው። እንዲሁም ደግሞ ዩቲዩባቸው የሰሩበት በዛኛው ነው እና ይመቻቸው። ባሩክ አለ። እቺ ናት ቡራቅ አለው። ቪዲዮ ነው ማሚቴ። ምን ነው አነዳዳኛ ቡራቅ እቺ ናት። አኬዷም ላይ ፈልጌው ነበር። አይ ለምንድን ነው ወደ ሴት መለስ ያለች ቡራቅ? አልገባንም። ማሜ ስለሆነ ነው አልገባንም። እኔ አሁን አልገባኝም። ሴት ትመስላለች እቺ ነገር። ፈረስን አዳቅሎ የምትበር ፈረስ ሰርቶ ነበር። እሱን ታሪክ ይመስለኛል የወሰደው ማለት ወደ ገነት ተነጥቆ ነበር። ንጉሥ ዘሩባቤል የሚባል የእስራኤል ንጉሥ እና እሱ ነበር የሰራው እንደዚህ አዳቅሎ ማለት ነው። እና ገነት ሄዳ እንደነበረ በታሪክ አለ ንጉሥ ዘሩባቤል ማለት ነው። እሱን ይመስለኛል ማሚ ግን የወሰደው እና ገነት ሄዳ ጸበለስ ላይ አስሯት እንደነበርና ብዙ ዓለማት እንዳየ ንጉሥ ዘሩባቤል ይነገርለታል። የእሱን ታሪክ መሰለኝ መሐመድ የወሰደው። የምትበር ፈረስ የሰራው እንግዲህ ዘሩባቤል ነው፣ ከንስርና ከፈረስ አዳቅሎ ማለት ነው። እና ወደ ገነትና 20 ዓለማት አሉ ይባላል። 20 ዓለማት ላይ እንደሄደ ይነገራል። በመጨረሻው ዘመን እንደው እንደዚህ የሆኑ እንስሳት ጋር ሄዱ። አንድ ዓለም ላይ ግማሽ አካላቸው የፈረስ፣ ግማሽ አካላቸው የሰው፣ ግማሽ አካላቸው ደግሞ የአንበሳ የሆኑ እንስሳት አይቶ እንደነበር ንጉሥ ዘሩባቤል ታሪክ ላይ ተጽፎ አይቻለሁ እኔ ራሱ ማለት ነው። እና እሱን መሰለኝ ወሰደው መሐመድ። እና እነዚህ ደግሞ ብረት ምናምን ይበላሉ። በጣም የደነገጠው ንጉሥ ዘሩባቤል ሲያያቸው ማለት ነው። የኢትዮጵያ የብራና መጽሐፍት ላይ ተጽፎ ነው ያየሁትና ሰውንም ያገኙትን ነው የሚበሉትና በበርን የተዘጋባቸው እግዚአብሔር ዘግቶባቸው ማለት ነው። እና ንጉሥ ዘሩባቤል ምንድነው ያመለጣቸው? ሙዚቃ ሲሰሙ እነዛ እንስሶት ኃይላቸው ማለት ጥንካሬያቸው ምናምን ይነጠቃሉ። እና ሙዚቃ ሲያሳያቸው መልአኩ ነግሮት ሙዚቃ ሲያሰማቸው ፈርተው ተገዙለት እና አልነኩትም ማለት ነው። በመጨረሻው ዘመን መተው የክርስቶስን አምልኮ የማይከተሉትን ተዋክተው ከምድር ላይ እንደሚያጠፋቸው ይናገራል ታሪኩ ላይ። እና እሱ ነበር ያያቸው እንደዚህ አይነት ፍጥረቶች ያሉበት ቦታ ሄዶ ነበር። የአንበሳ የፈረስና የሰው መልክ ያላቸው በምድር ላይ ደግሞ የተነገሩ ምንድነው ቅድም እንዳላችሁት ግሪክ ውስጥ ነበሩ እና ተዋክተው እንዳጠፏቸው የጥፋቱም ውሃ እነሱን ለማጥፋት የመጣ እንደሆነ ይነገራል በታሪክ ማለት ነው። የግዕዝ ብራና ላይ ነው ያየሁትን። አይ ግን እነሱ ይኸውልሽ የግዕዝና የታሪክ መጽሐፍቶች የግዕዝ ሳይሆን የታሪክ መጽሐፍቶች ነው ያሉት ማለት በፎክቴል ደረጃ ላይ ያሉ ማለት ነው። አሁን ልክ በቃል የሚተላለፉ ታሪኮች አሉ አይደለ? እንደሱ አይነት ተመሳሳይ ታሪኮች ላይ ነው ያሉት እንጂ እነዚህ ጎግ ማንጎል ምናምን ቲንክ ኦራል ትራዲሽን እና እነዚህ ጎግ ማንጉግ ምናምን አይነት ታሪኮች እንዳለ በታሪክ ነው ያሉት። ልክ አሁን ለምሳሌ የጁሽ ምን አለ መሰላችሁ አትምጫለች እውነት መጣዋለች ያ መጣውዳል ዊታርጊ እውነትሻ ይቅርታ እሺ። እና የጁሽ ታሪክ ላይ ታሪክ የጉንዳን ከሰሎሞን ጋር የተነጋገረው
የሰለሞን ታሪክ ላይ ኖረው ሳይሆን በአፈ ታሪክ ልክ እንደ ቤት ታይም ስቶሪ የጁሾች ላይ ነበሩና እነዚህ ጁሾች ያንን ነገር ይነጋገሩ ነበር። ልክ አሁን ለምሳሌ ስለ ታሪክ ልጆቻቸውን የነገርን እንደምናሳድገው ሁሉ ልክ እንደዛ በኮክቴል ደረጃ ነበረ። እሱን ወስዶ ነው አሁን ለምሳሌ ቁርአን ላይ ያስገባውና ልክ የንጉስ ዘሩባቤልም የእንትንም ይሄ ብቻ ሳይሆን የግሪኩ ንጉስ የአሌክሳንደር ደ ግሬት ራሱ እሱ የተለያዩ ኤክስፐሪመንቶችን በታሪኩ ይሰራ ነበረ እንስሳት ላይ ማለት ነው። እና ንስርንና እንትንም ምንድን ነበረ ስሙ አህያን ያዳቀለው ብቻ የሆኑ ተቀራራቢ አይነት ታሪኮች አሉ። ግን እነዚህ ፎክቴሎች ላይ ነው እንጂ የምናገኛቸው እንደዚህ ባይብል ላይ ምናምን እንዳይመስላችሁ ከታች ላላችሁ ሰዎች። እንትን መጽሐፍ ቅዳይ ከታች የሚሰሙ ክርስቲያን የሚመስሉት ከታች የሚሰሙ ሙስሊሞች እነሱ ጋር ያለውና መሐመድ እንደሚናገሩት አይነት ነገር እንዳይነሳ በአፈ ታሪክ ደረጃ ነው ያለው። እውነትነቱ ውሸትነቱ እንግዲህ በታሪክና እንደዚህ አይነት ነገሮችን ለምሳሌ ልክ አሁን በተለይ እስከ ቁጥር ስለ ዓለማት ምናምን እስከ ቁጥር ቤት ይዘለቋል አይደለ? የጉባኤ ቤት እስከ መጽሐፍ ቤት አልፎ እስከ ቁጥር ቤት ይዘለቋል። አሁን የቁጥር ትምህርቶች የእነዚህ ሀቡ ሻህርን ምናምን ጨምሮ እንትንም ይማራሉ ስለ ስነ ከዋክብት ስለ ውሃ ምህዳር ምናምን እነሱ ልክ እንደ ዶክተር ሮዳስ ወጥቶ ማብራሪያ እንደሚሰጣቸው ማለት ነው። እና ከመጽሐፍ ቅዱስ ውጭ ምናምን አሁን ጥበብ የሚሰጠው እግዚአብሔር ነው። ያንን ጥበብ ደግሞ ለመልካም የሚጠቀማሉ፣ ለመጥፎ የሚጠቀማሉ። ያንን ልክ አሁን ለምሳሌ ሪከርድ ያለው ሆኖ በኢትዮጵያን ሂስትሪ ላይ ከነዚህ ከነገስተ ሳባ በፊት የነበሩ ነገስታቶች አሉና እነሱ ደግሞ በጥንታውያን የብራና መጽሐፍት የራሳቸውን እውቀት የነበራቸውን ለምሳሌ ስለ ስነ እጽዋት መድኃኒት እንዴት ይሰሩ ነበረ፣ እንዴት በመርከብ ወደ ተለያዩ ቦታዎች ይሄዱ ነበረ ምናምን የሚመስሉ አይነት ታሪኮች አሉ በእነዚህ አይነት መጽሐፍቶች ላይ የተዘጋቡ ማለት እና እነዚህ ዓለማዊ የነበራቸውን ዓለም ላይ የነበሩትን ከእግዚአብሔር ያገኙትን እውቀት አሁን በደሸት ጊዜ በጣም ትልቅ በሽታ ነበር፣ ወረርሽኝ ገብቶ ነበር እና ከዛ በኋላ እግዚአብሔር ለደሸት እጽዋቶችን መድኃኒት እንዲሰራ ከነገረ በኋላ እሱ የራሱን የሆነ መጽሐፍ ጽፎን አልፏል አይደለ? ስለዚህ እንደዚህ አይነት ታሪኮች አሉ። እነሱን ከዶግማቲክ ክርስቲያኒቲ ወይም ደግሞ ከዶግማ የክርስትና አስተምህሮቶች ለይተን ማየት ያስፈልጋል ለማለት ያክል ነው። ለምን እንደዚህ በጣም ብዙ የሚነሱ የክርስትና እንትን ጋር ላይክ ይሄ ምንድን ነበር የክርስትና የዶግማ አስተምህሮቶች ጋራ ጭራሽ የማይገናኙ ነገሮች ስላሉ